በልጅነታችን ለመዝናናት ወይም በጣም ስለምንወደው የምናረጋቸው እንቅስቃሴዎች አሉ። ስፖርትን ማንሳት እንችላለን፣ ሙዚቃ፣ ፊልም መስራት እና ሌሎችንም። እኔ እንግዲህ በልጅነቴ ቅርጫት ኳስ ተጫውቼ ነው ያደግኩት። ያም ነው በተደጋጋሚ የተለያዩ ሰመር ካምፖችም ጋር ሄጄ ይህንን ደግሞ የምናረገውን ለስፖርት ለመዝናናት ደስ ስለሚለን የምናረገውን ነገር እንዴት ነው ወደ ላይቭሊሁድ ወይንም የገቢ ምንጭ ማሳደግ የምንችለው የሚለውን ነገር በተደጋጋሚ የሰራሁት። አሁን የምገኘው እንግዲህ የካቶሊክ ኔቲቪቲ ገርልስ ስኩል ነው። ዳያና ለረጅም ጊዜ እኔና እሷ ስለ ቅርጫት ኳስ ስናወራ፣ ባለፈው አመት ላይ ደግሞ እንግዲህ ጊዮን ላይ እሷና ዳኒ ያዘጋጁት ሰመር ካምፕ ጋር ሄጄ አይቼ ነበረ። የተለያዩ አይነት ስራዎችን አሜሪካ ድረስ ሄዳ እንደው ታለንት ሪክሩትመንት ደረጃ አሳድገዋለች። ይህምን ማሳየት የምንችለው እንዴት ነው? አንድን ነገር በደንብ ከያዝ ነው፣ የተለያዩ አይነት ሳክሪፋይሶችን ከሰጠን ከላይቭሊሁድ በዘለለ እኛ ራሳችንን ሳይሆን ሌሎች ቀጣይ ትውልዶች ላይ ኢምፓክት ማሳደር እንደምንችል ነው። ዛሬ እንግዲህ የተለያዩ ትምህርት ቤቶችን እየዞረች የቅርጫት ኳስ ሜዳዎችን ለማሰራት ጃይንትስ ኦፍ አፍሪካ ከሚባል አንድ ድርጅት ጋር በስምምነትና በአጋርነት እየሰራች ነው። እንግዲህ ቅርጫት ኳስ ሜዳ ማሰራት ትልቅ ወጪ ያለው፣ ከዛም ደግሞ ልጆቹንም ማብቃት ላይ ደግሞ በትሬኒንግ በተለያዩ አይነት የስፖርት ትጥቅና ቁሶችን በመለገስ ትልቅ ስራ እየሰራች ነው። ዛሬ ከዳያና ጋር እንግዲህ በካቶሊክ ኔቲቪቲ ገርልስ ስኩል ቆይታ ይኖረኛል። አብራችሁን ቆዩ። እንዴት ነሽ? ደህና ነሽ? አለሁ። ጀግና ሁሉ ሰላም አለው። እንግዲህ ይኸውልሽ የተማርሽው እዚህ ነው። በተማረችበት ትምህርት ቤት ጋይስ እንግዲህ እሷ ራሱ ተመልሳ ኢምፓክቱን ለመፍጠር ያሳደጋትን ስፖርት ያሳደጋትን ትምህርት ቤት ለመደገፍ ትልልቅ ስራዎች እየሰራች ነው። እስቲ ወደ ውስጥ እየገባን ታሳይኛለሽ፣ እናወራለን በደንብ እናወራለን። አብራችሁን ቆዩ። ላስት ይር ነው የተገናኘነው አይደለ? ጊዮን የሰመር ካምፕ ተዘጋጅቶ ከዛ በኋላ ሄደሽ በጣም በርካታ ነገር ሰርተሻል። ከዛን ጀምር እስቲ ያ ትሪፕ ብዙ ነገሮችን ብዙ ወጣቶችን ብዙ ልጆችን አሰልጥናችሁን ሄዳችሁታል። አንቺና ዳኒ የአሜሪካ ጉዞ ምን ላይ ነበረ? የአሜሪካ ጉዞ እንኳን ያው ፐርሰናሊ ነበር የሄድኩት፣ ግን አጋጣሚውን በመጠቀም ግን እዛ ካሉት ውመንስ ኦርጋናይዜሽኖች ጋር በመሆን ያለኝን ኬሪየር ለማሳደግ ሞከርኩኝ። እንደገና ደግሞ አሜሪካን ላይም ደግሞ ላይሰንስድ ለመሆን የተለያዩ የሚጠቅመኝን አይነት ስልጠናዎችን ወስጄ ነው የመጣሁት። ናይስ። እንግዲህ ፕሮፌሽናል ስልጠና ሲወሰድ አንደኛ what I want to ask you is እዚህ ያሉ አሁን በጣም በርካታ ልጆች አሉ። the chances የዚህ 2 ሰው 3 ሰው እንኳን ከወጣ ከዚህ ከአንድ ባስ ላይ እንደ ትልቅ ነገር ነው አሜሪካም ላይ ቢታይ አይደለ? እስቲ ምን አይነት ኤቲክስ ወይም ሳክሪፋይስ ቢደረግ ራሱ ምን ስማርት ሆኖ መምረጥ ያለባቸውን ነገር እስቲ ምን ታስቢያለሽ? ስፖርት ላይ በጣም ቢሰሩ። ስፖርት ያልተነካ ነው። በተለይ ደግሞ ይሄ ሴክተር ባስኬትቦል ሴክተር ምንም አልተነካም። በተለይ ኢትዮጵያ ውስጥ እኛ አትሌቲክስ ላይ እንላለን፣ የተለያዩ እግር ኳሶች ላይ እንላለን። ግን ይሄ ባስኬት ደግሞ በጣም ብዙ ነገር ቢሰራበት ብዙ ነገር የሚወጣበት ነው። በስፖርት ተያይዞ ብዙ የኤዱኬሽንም ስኮላርሺፕም የማግኘት ቻንስ አላቸው እና እዛ ሀገር ውስጥ የሚያየሁት ነገር ምንድነው ስፖርቱን በጣም እንዲወዱት ይገፋፏቸዋል። በዛ ነገር ህይወታቸው እንዲቀየር እንኳን ብዙ ነገር ያበረታቷቸዋል እና እኛ ላይ ግን ይሄ ነገር አልተሰራም። ያ ነገር ትንሽ ወደኋላ አስቀርቶናል እንጂ አሁን ግን እንደኛ አይነት ባለሙያቶች ስላለን ይህንን እድል በመጠቀም መቀየር ይችላል ብዬ አስባለሁ። That's nice። እንግዲህ ከጃይንትስ ኦፍ አፍሪካ ጋር ያላችሁ ፓርትነርሺፕ ምን ይመስላል? ምንስ ለማድረግ ነው አሁን እዚህ ጊዜ ላይ ያላችሁ? ያው ጃይንትስ ኦፍ አፍሪካ ይሄኛውን ሜዳ ሲሰሩ 49ኛው ሜዳ ነው በአፍሪካ ላይ ገነቡት። ይሄም አላማቸው ውመንስ ላይ ቤዝድ ያደረገ ነው። ምንድነው ውመኖችን ለማበረታታት የሴቶችን ተሳትፎ ለማበረታታት በሚል የተነሳ ኮሚኒቲ ላይ ነው። እንዲሁም ደግሞ ጃይንትስ ኦፍ አፍሪካ እንደሚታወቀው በባስኬትቦል ዩዝ ላይ አፍሪካ ላይ የዞሩ ትልልቅ የባስኬትቦል ታለንቶችን እያወጡ ይገኛል። ከሊደር አንስቶ ከኮች አንስቶ ከተጫዋች አንስቶ ብዙ ነገሮችን ይዙ እያበረታታ ይገኛልና ባስኬትቦል ብቻ ሳይሆን እምቅ የሆነ ሊደርን ወደ ትልቅ ኦፖርቹኒቲ እየከፈቱ እያበቁ ይገኛል። ከዛ ውስጥም ከኛ ውስጥ እንደዚህ ኢትዮጵያ ላይ እኔና ዳኒን ፓርትነር በማድረግ ዛሬ በሴቶቹ ላይ ይሄንን ኮርት እንዲገነባ እንዲሁም ደግሞ ቀጣይነት ያሉ ስራዎችን ደግሞ በባስኬቱ እንድናሳድግ እድሉን ስላገኘን በዚህ መጠቀም ችለናል ማለት ነው። That's nice። እስቲ ወደ ፐርሰናል ልምጣ። ታለንት አሁን እንግዲህ የታለንት ማኔጅመንት ላይ የስፖርትስ ኤጀንሲ እና የስፖርትስ ማኔጅመንት በጣም ትልቅ ኢንዱስትሪ ነው።
ተጫዋቾቹ ከሚያገኙት የተወሰነ 15ም 20% በኮንትራክት ደረጃ ሄድና ኤጀንትም ማኔጀርም ይኮናል። ያን ነገር አንቺ ለመጀመር እያሰብሽ ነው ስናወራ ነበረ። እስቲ ያስ ደግሞ ጀርኒ ምን ይመስላል ያንቺ? ይሄ ጀርኒ ደግሞ ከኮቺንግ ለየት ያለ ነው። ምንድነው የሚሆነው? ታለንት ሪክሩትመንት የሚባል ነገር አለ። ምንድነው እንደ ስካውት አንድ ነገር ላይ ታለንትን ሄዶ ማውጣት ማለት አንድ ከኮች ጋር ያለ ግንኙነት ከአገር ውስጥ ካሉ ፌዴሬሽኖች እንዲሁም ደግሞ ካሉት የኮሚኒቲ እንትኖች ጋር አንድ ላይ በመሆን የምትሰራው ነገር ነው። ምንድነው አንድ ታለንት አለ የምታወጣው የብዙሃኑን ታለንት አውጥተህ ትሬኒንግ ሰጥተህ ሀገርን ሪፕሬዘንት የሚያደርግ ከዛም ደግሞ አልፎ ደግሞ ከሀገሩ ወጥቶ ደግሞ ትሬድ ተደርጎ ለሽያጭ ቀርቦ የዛን ልጅ ህይወት የሚቀይር አይነት ቱል እንደመፍጠር ነውና ይሄ በእኛ ሀገር ገና አልተለመደም። ይህንን ነገር ደግሞ ለማስለመድ ደግሞ አንድ የሆነ ነገር ስቴፕ የጀመርኩ ይመስለኛል። በአሁኑ በሴቶቹ ላይ ለማጠናከር ሀሳብ አለኝ። እንዲሁም ደግሞ ወንዶቹም ደግሞ ቀጣይ የምንሰራቸው ስራዎች ይሆናል። ግን ይሄ ነገር ስቴፕ እንዲያገኝ I'm trying my best እና የሆነ ነገር ላይ ለማሳለፍ እንግዲህ ከእግዚአብሔር ጋር እየሞከርኩ ነው። That's nice። እንግዲህ ናዝሬት ስኩል አለ፣ ኔቲቪቲ አለ። የመረጥሻቸው ትምህርት ቤቶች ስንት ትምህርት ቤቶች ናቸው? በአሁኑ ሰዓት ከናቲቪቲ ጀምሮ ናዝሬት ስኩል፣ እቴጌ መነን እንዲሁም ደግሞ የተለያዩ የሴት ትምህርት ቤቶችን እንደገና ዲስከቨር እያደረኩኝ ነው እና በተሻለኝ አቅም አዲስ አበባ ላይ ያለው መጀመሪያ ጀምሬ ከዛም ቀጣይ ደግሞ በኢትዮጵያ የፌዴሬሽን ምክንያት ደግሞ ከክልል ያሉ ሴቶችንም ለማየት እሞክራለሁ ማለት ያው ይሄ ቀስ በቀስ ያለ እድገት ስለሆነ መጀመሪያ ከከተማ ይጀምራል፣ ከዛ ክልል ላይ እንቀጥላለን ማለት ነው። ያው ሀሳብ ይጀመራል፣ ከዛ ሀሳቡን የሚጋራ ነው አንድ ላይ እያደረግን የምንቀጥለው ስራውን ማለት ነው። That's nice። እንግዲህ ሬጅስትሬሽን ሰመር ካምፑ ሊጀመር ነው አይደለ? አሁን ትምህርት ቤትም እየተዘጋ ነው። እነዚህ ሁሉ ልጆች የአንቺ ልጆች ናቸው። ሲገቡ በቃ እንዴት እንዲሁ ምናምን እየተባለላን ነው። ያው ስማዳ እየተጫወተ ነው። እሺ ሶ እንዴት ነው ሰመር ካምፕ ሬጅስትሬሽን ምን ይመስላል? እንዴትስ ነው ማስመዝገብ የሚቻለው ወላጆች? በአሁኑ ሰዓት በ3 ብራንች ላይ መጥቻለሁ። አንደኛው ናቲቪቲ ገርል ስኩል ነው። ሁለተኛው ደግሞ አዲስ ስፖርት ፓርክ ላይ ካሳንቺስ፣ እሱም ወንድም ሴትንም ያጠቃልላል። ያው ለወንዶች ለምን አልተባለም ስለተባልኩኝ። አንደኛው ደግሞ በቦሌ ቡልቡላ ፓርክ አሁን አዲስ የተገነባ ነው። እሱ ሃይዌይ መውጫው ላይ ያለው እና 3 ብራንች ላይ እንገኛለን። ያው ዋናው የዚህ ሳመር ፕሮግራሜ ታርጌት ማድረገው ስካውት ለማድረግ ነው። ታለንት ዲቨሎፕ የሚደረግበትን ፖይንት ለማየት ነው እና ከሌላው ካገኘኝ ሳመር ካምፕ ደግሞ ለየት የሚያደርገው ይሄንን ዝግጅት ስላዘጋጀሁኝ ነው ማለት ነው። ስካውቲንግ ማለት እንግዲህ ወደ አሜሪካ በስኮላርሺፕም ሊሆን ይችላል፣ በተለያዩ መንገዶች እነዚህ ልጆች የሁለተኛ ደረጃ ትምህርታቸውን ሲጨርሱ ተርሸሪ ወይም የኮሌጅ ትምህርታቸውን አሜሪካ ሄደው የሚማሩበትን እድል ከዛም ደግሞ እንደ ፓይፕላይን በደንብ ዴቨሎፕ ካረገ ታለንታቸው ካደገ እስከ ኤምቢኤ WNBA ድረስ የሚገባበት እነዚህ አይነት እድሎችን ለመፍጠር ስለሆነ ዳያናዬ በርቺ፣ በጣም ጎበዝ ብያለሁ። ከልጆችሽ ጋር አለያየሁሽ መሰለኝ በጣም በደምብ ሳሰራችሁ አንድ አብረን እንሰራለን። አሁን ደግሞ የምገኘው ከዲያና የድሮ ቲምሜት አብራችሁ ባስኬት ተጫውታችሁ። እስቲ መጀመሪያ ስምሽ ንገሪኝ። ስሜ ፍቅር ታዬ ይባላል። እሺ፣ ምን ያህል ጊዜ ነው ከዳያና ጋር አብራችሁ ባስኬት ተጫውታችሁ? I don't know the exact year, I think since I was 9th grade. ከ9ኛ ክፍል ጀምሮ። ሶሊያና አሰግድ ይባላል። እሺ ሶሊያና፣ ስንት ዓመትሽ ነው? 16። 16። የስንተኛ ክፍል ተማሪ ነሽ? 11። 11። ከሁለተኛ የዳያና ተጫዋች ጋር ፕሮጀክት ትሬኒ ልበል። እሺ ስምሽን ተናገሪ። ስሜ ወንጌል እሸቱ ይባላል። ወንጌል፣ ስንት ዓመትሽ ነው? 17 እና 11ኛ ክፍል። 11ኛ ክፍል። ምን ያህል ኳስ ነው የሳትኩት? እውነቱን ንገሪ። እሷ ነበረች ኳስ ያቀበለችኝ። ሞክር ብለውኝ ብዙ ነው አይደለ? ቪዲዮ ግን አይጠፋም። ቪዲዮ አይጠፋም። ኤርቦል ነው እንዳለ ኤርቦል ነበረ። እሺ መጀመሪያ ስምሽን አስታውቂ። መክሊት ተስፋ ይባላል። መክሊት፣ ስንት ዓመትሽ ነው? ስንት ያክፍል ነሽ? 17 ዓመቴ ነው። ግሬድ 12 ማለት ነው። ግሬድ 12። እሺ በጣም አሪፍ። ቅርጫት ኳስ ምን ያህል ጊዜ ነው የምትጫወት? ከአምስተኛ ክፍል ጀምሮ እዚህ ኬብሮን ታሰልጠነን ነበር። በጣም አሪፍ። እንግዲህ ዛሬ የተገናኘ ነው ኮች ዳያና ባዘጋጀችው የሰመር ካምፕ መጀመሪያ ነገር ላይ። እንዴት አገኘሽ ይሄን እድል? እዚህ ትሬኒንግ ነበር የምማረው። ስለዚህ እዚህ ሲዘጋጅ ሰማን ዲያና ጋበዘችና እንድንመጣ አለ ፕሮግራሙ ላይ። በዛ ነው ያገኘሽ። ቅርጫት ኳስ በደንብ ትጫወቻለሽ? እንደኔ ብዙ አስችም። እሺ እስቲ ምን ያህል ጊዜ ነው ቅርጫት ኳስ መጫወት ከጀመርሽ? ከ7ኛ ክፍል ጀምሮ። ከ7ኛ ክፍል ጀምሮ። ዳስ ነው 4 ዓመት ማለት ነው። ቅርጫት ኳስ ምን ያህል ጊዜ ተጫወትሽ? የጀመርኩት 7ኛ ክፍል እያለሁ ነበረ። ከዛ በመሀል በትምህርት ምናምን ጉዳይ ወደ መረብ ሄጂ ከዛ አሁን
ዲያና ከመጣች ወዲህ ነው የጀመርኩት። ድጋሜ ጀመርሽ? አሪፍ። ከኮች ዲያና ጋር መስራት እንዴት ነው? አሪፍ ነው? በጣም ደስ ይላል። ትሬኒንግ ታስደርገናለች ነው ነገር እና ትመክራለች። ከዛ ምን ትልሻለች? በምክር በባስኬት ሳይሆን በምክር ስፖርት ላይ በመርታት አንደኛ ነው። ህይወት ላይስ ስንሳሳት ምናምን ነገር ለክ ታበረታታናለች ደግመን ምናምን ነገር እንድንሰራ አለ እና ደግሞ ክረምት ላይ ያመጣችው እዚህ ትሬን አድርጉ ምናምን ነገር አበረታታቸዋለሁ። እኔም እዚህ ትምህርት ቤት በጣም እንትን ብዬ ነው የወጣሁት ምናምን ነገር ብላ ነበር ትላለች። ከራሷ ኤክስፒሪየንስ ሼር ታደርጋለች። እንግዲህ ይህንን ትምህርት ቤት በጣም የካቴድራል የቅርጫ ኳስ ካልቸሩ ራሱ በጣም ትልቅ ነው። እንደሚታየው ሰው ተሰብስቦ ምሳ ሳለ ጌም ይደረጋል ምናምን። እስቲ በስፖርት ውስጥ መቆየት ለአንድ እንደው ታዳጊ ምን ጥቅም አለ? አንደኛ ከብዙ ላይክ ወጣት ሆነን ብዙ የሚማርኩ ነገሮች አሉና ከሱ ለመቆጠብም የሆነ ቢልድ ፍሬንድሺፕስ እና የሆነ ኢትስ አ ጌት አዌይ ፍሮም ከመጥፎ ነገሮች። እስቲ እንደ ወጣት ልጅ ምንድን ነው እየተማርሽ የመጣሽ? ሪስፔክት ብዙ ነገር ተምሬያለሁ። እንዴት ሰውን ኮሚኒኬት ምናምን እንደምታረግ፣ ባስኬቲንግ ትሬን ምናምን እንደምታረግ እሱን ተምሬያለሁ። ስኪሎቹን የባስኬት ስኪል። እሺ ዲሲፕሊን ዋይዝ እኔ ቅርጫ ኳስ ስፖርት በአጠቃላይ ዲሲፕሊን ያስተምራል አይደል? ያን ነገር እንዴት ታገኛለሽ? እስቲ ከስፖርት ትዕግስት ይጠይቃል መጀመሪያ ፈርስት ማለት ነው። ከዛ በኋላ አሰልጣኞች ምናምን ነገር ኮሚኒኬት ስታረግ የዛኔ በደንብ ትማራለሽ። ስነ ስርዓት ትይዣለሽ። በደንብ ዲሲፕሊን ነው። እንደዚህ አይነት ስፖርት ማዳበር እስቲ ለአንድ ወጣት ጥቅሙ ምንድን ነው? ስፖርታዊ ማነር እንዲኖረን ያደርጋል። ከሰው ጋር ያለን ቲምወርክ እንድንለምድ፣ ከሰዎች ጋር በደንብ እንድንግባባ ይረዳናል። ሀምብል እንድንሆን ለራሳችን። እሺ እንግዲህ እንደ ስራ አስበሽው ታውቂያለሽ ቅርጫ ኳስን? አይ አታስቢውም? አላስብም። ለምን? እዚህ ሀገር ላይ ብዙ ስላልተሰራበት ከትምህርቱ ጎን ለጎን እንጂ ሙሉ በሙሉ በባስኬት ዙሪያ አታስቢም። እንደ ስራ አስበሽው ታውቂያለሽ? አዎ። እሺ እንትን ሰባተኛ ክፍል እያለሁ በጣም የድሮ ትምህርት ቤቴ እንደዚህ መጫወት ምናምን ነገር የለም። ትምህርት ላይ ነው ትኩረት የሚደረገው። ከዛ እዚህ ትምህርት ቤት ስመጣ መጫወት ምናምን ነገር ሲጀምር ከዛ የሆነ የውጭ ምናምን ነገር ሳይ በቃ እንደነሱ ተጫዋች ነኝ ይከፈለኛል ምናምን ነገር ስል እናቴ አይቻልም ምናምን ነገር ከዛ በዛ ነው ያቋረጥኩት። በጣም ስትሪክት ሳይሆን በደንብ እንትን ስለ እንዳቋረጥ አደረገች። አሁንስ ተመልሰሻል? አዎ። እንደዚህ አይነት ደግሞ ፕሮግራሞች ሲደረጉ እስቲ እድሎችን ይፈጥራሉ። አሁን አንቺም you're part of the program ልበልሽ፣ አብራችሁ እየሰራችሁ ነው። እንደዚህ አይነት ነገሮችን ሲሰራ እስቲ ለልጆች ምን አይነት እድል ይፈጠራል? I guess exposure. ጌሙ እንዴት እንደሆነ አሜሪካ ስኮላርሺፕስ ተዘጋጅቷል። እሺ so there exposure እናገኛለን። ዋናው exposure ነው ለልጆቹ። ስካውትስ ቢሆን ሶሻል ሚዲያ ላይም ሲቀርቡ ምናምን their skills ስለሚታይ ከደሞ ኢትዮጵያ ውስጥም ፖቴንሻል እንዳለ ማሳያ ነው ብዬ አስባለሁ። አብዛኛውን አሁን የአፍሪካ ባይዶ እኔ የሳውት ሱዳን ቡድን ትዝ ይለኛል። በላስት ታይም ኦሎምፒክ ላይ በጣም ረጅም ጊዜ ነው የቆየው እንደው ባስኬትቦል ቲም። ስለዚህ አፍሪካ ውስጥ ያለ የቅርጫ ኳስ ቲም ላይም እንደው አቅም እንዳለው መስራት እንደሚቻል የሚታይበት እንዲህ አይነት ፕሮጀክት ስራዎች ናቸው። እስቲ አሁን ደግሞ ምን እያሰባችሁ ነው በደንብ በዚህ ክረምት ላይ? እዚህ ክረምት ለሴቶች ነው ይሄ ድሬ የተዘጋጀው። ሴቶችን በደንብ ኤምፓወር ማድረግ በሊደርሺፕ በትሬኒንግ ቅርጫት ኳስ ነው ዋናው፣ እሱን ትሬን እናደርጋለን። ሊደርሺፕን እናስተምራለን ከቲም ወርክ እሱ ነው። ቴንክ ዩ በጣም አመሰግናለሁ። ከኮችም ጋር እያወራን ነበረ። ከትምህርት ጋር ጎን ለጎን ነው የሚሄደው። ከዛ በኋላ ደግሞ ያው የውጭ እድል ስኮለርሺፑን ደግሞ ከመጣ ወደዛ መሄድ ይችላል። እስቲ ከዚህ ፕሮግራም ወይ ከዚህ ፕሮጀክት ምንድነው ማግኘት የምትፈልጊ? አሁን ካለኝ ላይ የበለጠ ስኪል ሆኜ እንደ ፕሮፌሽናል ተጫዋች አሪፍ ውጤት ራሴ ላይ ማምጣት ነው። የኢትዮጵያ እንግዲህ ቅርጫ ኳስ አብዛኛውን ጊዜ ለኦሎምፒክ ለእንደዚህ ለአፍሪካ ዋንጫ ትንሽ አይገባም አይደል? እዛ ላይ ለመሳተፍ ፈቃደኛ አይደለሽም? ኢትዮጵያን ወክለሽ? እፈልጋለሁ። በደንብ ከተሰራበት ያው ማድረግ የሚያቅተን ነገር አይኖርም። ስለዚህ ማድረግ ይቻላል። ማድረግ ይቻላል። ምንድነው መማር የምትፈልጊው? እኔ ሎ በጣም አሪፍ ጎበዝ፣ ጥሩ ጠበቃ እንደምትሆኛ ምናምን። አመሰግናለሁ። አሁን መመለሱ ጥሩ ነው።
እንደው መናገርም የምንፈልገው ያው በስኮላርሺፕም እድል ይገኝበታል። እሱ ደግሞ ከተገኘ የኮሌጅ ትምህርት መማር ይቻላል። ምን ነው መማር የምትፈልጊው ወደፊት? አልወሰንኩም፣ ግን የሶሻል ሳይንስ ተማሪ ሆኜ ግን አልወሰንሽም ገና። በጣም አሪፍ። እንግዲህ ጊዜ ያለሽ በደንብ አስበሽ ወስኝ። ኦኬ። ለኮሌጅ አፕሊኬሽን ይሄ ይጠቅማል። ከዚህ ፕሮግራም ደግሞ ጎን ለጎን ምንድን ነው የምትጠብቂው? እስከዚህ ተሳትፈሽ ወዳን የምትመርጠን ይመስለኛል። እሺ፣ እሷ ስካውት እንድታደርጋል። ሌላ በቃ በዛውም ችሎታቸውን እንድናይ ምናምን ነገር ይረዳናል። እኔ ስላመመኝ አሁን አልጮትም፣ ግን ብጮት በደንብ እንትን ነበር። በጣም አሪፍ ጎበዝ፣ በርቺልኝ። እሺ፣ እንደዚህ አይነት ፕሮጀክቶች ሲደረጉ እስቲ what do you expect out of this? ጎበዝ የቅርጫት ኳስ ተጫዋች መሆን አንደኛው። ኦብቪስሊ። እሺ፣ ከዛ በኋላ ደግሞ በኢንተርናሽናል ደረጃዎች ላይ ሄዶ መጫወት ትፈልጊያለሽ? እሱን ትፈልጊዋለሽ? የWNBA ነው። አንድ ኤንጀል ሪስ የሚሏት ልጅ አለች፣ ታውቂያታለሽ? ኤንጀል ሪስን እሷን ተከታያት በደንብ እና የውጭን የኢንተርናሽናል ባስኬትቦል ስትጫወቺ፣ ከዛ በፊት ግን ኮሌጅ ትምህርት አለ። ለዛ እየተዘጋጀሽ ነው? 12ኛ ክፍል ተፈታኝ ነሽ? በደንብ እየተዘጋጀው ነው። እየተዘጋጀሽ ነው። አሪፍ። ምን ነው ማጥናት የምትፈልጊው? እኔ ሜዲሲን። ስለዚህ እሱን ጎን ለጎን አድርገሽ እንግዲህ ባይ ዘ ዌይ ሜዲሲን ሲባል ባለፈው እያልኩት ነበረ። ሜዲሲን ከተማርሽ የአትሌቲክስ የስፖርት ሜዲሲን አለ፣ ፊዚዮቴራፒ ምናምን እሱንም ስፔሻላይዝ ማድረግ ትችላለሽ ከስፖርት ሳትወጪ። ስለዚህ እሱንም አስቢበት። እሺ። ኦኬ። ኮች ዳያና ጋር እንዴት ነው መሰለኝ? ኮች ዳያና በጣም እንትን ናት፣ በጣም ታበረታታለች። ስትራግሎች አንደኛ ናት። ስታሰለጥን እንዴት ነች? ትኮሳተራለች። አሪፍ። እስቲ እንግዲህ ጉድ ላክ ለስካውቲንጉም እንግዲህ በደንብ ተወዳደሩ። አመሰግናለሁ። ቴንክ ዩ ሶ ማች። አትሳት ብዙ አልስትም፣ ተለማምጄ እመጣለሁ። የተለያዩ ስፖርቶችን እንግዲህ እንደ ስራ ወይም እንደ ገቢ ምንጭ ለማድረግ የወጣቶች ታዳጊዎች ፕሮጀክት ላይ ሰለጥኑ ዋነኛው ነገር ሜዳ ነው። እንግዲህ ቅድም ከዳያና ጋር የተለያዩ አይነት የሴቶች ትምህርት ቤቶች ላይ አብሶ ደግሞ ዊመን ኤምፓወርመንት ላይ ለመስራት የተለያዩ ትምህርት ቤቶች ገብታ የምታሰራውን የቅርጫት ኳስ ሜዳ አይተናል። ዛሬ ደግሞ አቡሽና እኔ እንግዲህ ሁለቴ ሶስቴ ነው ስንገናኝ። አቡሼ ቅድም ያነሳችው የቦሌ ቡልቡላ ፓርክ ይህንን ኮርት ያሰራው አንተ ነው አይደለ? እስቲ ለምን አሰራኸው ልበልህ? ወጣቱን እንዴት ለመያዝ ከምን አንጻር ነው እንትን ያልየውት? የመጀመሪያ የመጣው ጊዜ መሬቱ አልጨረሱትም ነበረ እና በደንብ ለባስኬት ማጫወት ሞር ደግሞ እስከ ሮለር ስኬት አውትዶር ለመጀመር ስላሰው ለዛ ነው መሬቱን ሊሾ እንደገና እንደ አዲስ ሊሾ አድርገን እንደምታየው ያው የኮቢን ለማስታወሻ ብላክ ማምባ ፐርፕል እና ጎልድ ሌከርስ በጣም አሪፍ። እስቲ ይህንን አይነት ፕሮጀክቶች ሲጀምር ከዳያና ጋር እንዴት ተገናኛችሁ? እንዴት ዳያና ጋር ዲሲ አንድ ጓደኛ አለችኝ፣ የእሷ ቤስት ፍሬንድ ነች። በእሷ ነው የተዋወቅነው። በዛ ነው የተዋወቃችሁት። እስቲ ይህንን አሁን የ2 ወር የሰመር ካምፕ ሊጀምርበት ነው እና ጩጮ ላይክ ታዳጊዎቹንም ጩጮዎቹንም ሪክሩትና ስካውት ለማድረግ እያሰበች ነው። እስቲ ከእሷ ጋር የምትሰራበት ነገር እንዴት ነው? ሞዴል አሁን ፕላናችን ይሄኛውን የቶርናመንቱን ከጨረሰች በኋላ የሰመር ካምፑን ከጨረሰች በኋላ ቶርናመንቶች ለማዘጋጀት የሃይ ስኩል የካሌጅ እንደሩስ ያለ አይደለ? ልክ እንደዛ እሱን ለማዘጋጀት ፕላናችን ከእግዚአብሔር ጋር ነው። በጣም አሪፍ። እንግዲህ እናንተ አሜሪካ ሆናችሁ ኢምፓክት ለመፍጠር ወደ ኢትዮጵያ ተመልሳችሁ ያደረጋችሁ ያላችሁት ነገር አሪፍ ነው። ግን ሁሌም የምጠይቅ ነገር አለ። ሽቀላው እንዴት ነው የሚመጣው? ከምንስ አንጻር ነው? የፓርኩ ጋር ያለ የስራ ግንኙነት አሪፍ ነው? አሪፍ ነው። አሁን ከዋናው ከፓርኩን ከተከራዩት ነው የተከራዩት ሜዳው እና አሪፍ ሰዎች ናቸው። የምንፈልገው ነገር ይረዱናል፣ ምን ይሉናል እና ፍሊ ደግሞ ያው ፊቸር አለን። በጣም አሪፍ። ለእንደኔ አይነቱስ የጤና ቡድን ተጫዋች መቼ ነው ማታ ሰው ከገባ በኋላ አይሻልም? ኤኒባዲ አሁን ለምሳሌ ያው የሰመር ካምፑ እንዳለ ነው። አንተ ግን ይህንን ስለከፈትከው ይህንን እያሰራበት ስለሆነ
የባስኬትቦሉንም ሮለር ስኬቱንም እንዴት ነው ሰው መጥቶ መጠቀም የሚችለው? ኦኬ አሁን ፕላናችን ከጠዋት ከ12 ሰዓት እስከ 2 ሰዓት ድረስ በነፃ እዚሁ አካባቢ ለሚኖሩት ተለቅ ላሉ ሰዎች የስፖርት የሆነ እንቅስቃሴ ለማድረጊያ ቅዳሜና እሑድን እሱ ፕላናችን ለኮሚኒቲው የሆነ መስጠት አለብህ ገብተዋል። እሱን በማለት ከዛ ዳያና ከ3 ሰዓት እስከ 9 ሰዓት ከሰዓት ድረስ እሷ ታሰልጥናለች። ከዛ በኋላ ሮለር ስኬቱ ከ10 ሰዓት እስከ ማታ 4 ሰዓት ድረስ ይኖራል። ስለዚህ አሁን ሰው መጥቶ ፕሮባብሊ አሁን በሰዓት ነው የሚደረገው። አውዱ ዘይዱ ምን ሆነ ባስኬት ሰው መጥቶ ልጫወት ቢል አሁን 5 ወይም እንደ ሃፍ ኮርት ሊያዝ ቢል በሰዓት ልክ እንደ እግር ኳስ ሜዳ በሰዓት ነው ያደርጋል ማለት ነው። ሮለር ስኬቲንጉ እንዴት ነው? ሮለር ስኬቱ ለዛ ነው ታይም መስጠት የፈለግነው። ሜይ በሳምንት 3 ቀን 4 ቀን ይሆናል፣ ግን ሌት በኋላ ከሰዓት ነው የሚሆነው። ደግሞ መብራት ሲበራበት ቫይቡ የሚመጣው የሮለር ስኬት ዲጄ ያለ ስፒከሮች ሆኖች አሉ። ስለዚህ ማታ ነው ቫይቡ መጣው። በጣም አሪፍ። እስቲ እንግዲህ አሁን የስፖርት እንቅስቃሴ እሰራለሁ። ባስኬት ግን እንደረሳው ነው ዛሬ አየሁት። ከባባድ ኤርቦሎች ሳጠፋ ነበረ፣ ግን እስቲ መተን እንሞክረዋለን፣ እንጫወታለን። አቡሺ ዋትስ ዘ ፊውቸር ታዲያ ይሄንን ይዘህ? ፊውቸሩ እንግዲህ እንዳልኩሽ ዋናው ይሄ የካሌጅ እና የሃይስኩል ቶርናመንቶች በደንብ አለ አይደል፣ በትምህርት ቤት በምናምን ነገር ጀርሲያቸው ምናቸው በደንብ እንትን ያለ ወላት ተቻለ የራከር ፓርክ ነው ሞዴል ቲቪ ላይ ሊተላለፍ ቲቪ ላይ ብሮድካስት ለማድረግ ምናምን ነገር ዳስ ፕላን ከእግዚአብሔር ጋር በጣም ደስ ብሎኝ። በሌላ ስራ ደግሞ እንግዲህ ተገናኝተናል። አቡሼ በርታልኝ በደንብ። ቴንክ ዩ ፎር ዘ ኢምፓክት።